የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የሕግ አማካሪ ያለው ይተሪ ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ የዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሐሳብ ተነስቷል። ከአንዳንድ ወንድም ፌብሩዋሪ የሚባል ወር አልነበራትም አውሮፓ። ወሩ ራሱ በጣዖት ስያሜ የተሰየመ አብዛኛው ለመቀየር ለምን አድዋ ላይ ሁሉ ደም ፈሰሰ? አንድ አመት ብለው የሚቆጥሩት 304 ቀናት ነው። ያ ማለት ምን ይባላል? የግራ መጋባት አመት ተብሎ በታሪክ ተመስክሯል። ታዲያ ኢትዮጵያ ዩሊዮስ ገዝቷታል ወይስ አውግስጦስ ገዝቷታል? 30 ልታደርግ የምትችለው። ስለዚህ የዓለም ታሪክ ጠባቂ ናት። የያዝነው ነገር እኛ ባናቀውም ክቡር ነው፣ ሌላው አውቆታል። ጳጉሜን እግዚአብሔር የሰጠ የ5 ቀን የዝግጅት ቀን ነው። 30 አድርጎ ማመሰቃቀል ማለት የመጨረሻ የጨለማ ኢራ ማለት ያ ነው። ዳርከስት ኤጅ የምትለ ማስፈር ነው እና ይሄም ይሆን አይደለም ለማለት ነው። አሁን ፍልሰታ መታለችና ልብ ብላችሁ ስሙ በደንብ ይውላችሁ። እቺ የፍልሰታ ጾም ስመጣ አብዛኛውን ሰው በረከት ረድኤትና ብዙ የመጻኤ ዕድሉን የሚያይበት ተስፋ ጾም ነው። ሱባኤ ስገቡ ወይም ደግሞ የተለያየ ቤትም ሆናችሁ በምትጾሙ ጊዜ እባካችሁን ቀልባችሁን ሰብስባችሁ በደንብ ከበረከት ላለመጉደል ጾሙ፣ ጸልዩ። በሰሞኑ እንግዲህ ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። ተቃውሞ ማለት ድጋፍ ማለት እስቲ ላይ ሰብስብ አድርገን ተመልከትና ሀሳባችን የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የሕግ አማካሪ ያለው ይተሪ ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ የዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሐሳብ ተነስቷል ከአንዳንድ ወንድም እህቶቻችን። እሱም ብቻ ሳይሆን በተጨማሪም ደግሞ መስከረም 1 የዘመን መለወጫ ሊሆን አይገባም የሚል ሐሳብ ተነስቷል። ወይ ሐሳቡ እንደ ሐሳብ በመነሳቱ አይቆጨንም፣ አይከፋንም። ምክንያቱም የዚህ ሐሳብ ባለቤት ዓላማው ምንድነው የሚለውንም ጠንቅቀን ማየት እንድንችል ስለሚያደርግ። ምክክሩ ግን ዓላማው ምንድነው? ምክክሩ የቀደመችውን ኢትዮጵያ ታሪክ ማጥፋት ነው እና አዲስ ኢትዮጵያን መገንባት ነው ወይንስ የቀደመችውን ኢትዮጵያ ሐሰተኛ ትርክቶችን አንጾ ማስቀጠል ነው? እንግዲህ የዘመን አቆጣጠር በወንድሞቻችን በሳዑዲ አረቢያ እንኳን እየተደረገ ያለው የዘመን አቆጣጠር በአውሮፓውያን አቆጣጠር ግሪጎሪያን ካላንደር ከዘመነ ክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተብሎ በሚቆጠረው ነው። ሳዑዲ እንኳን የምታከብርበትና የምትቆጥርበት ማለት ምን ነው? ወደ ሀገርህ ስትመጣ የሀገርህን ማንነትና እሴት ካላጠፋው የኔ ሃይማኖት የሚለውን ነገር ካልገባ ማለት ለምን አስፈለገ? ለምን ፍጹም ሰላማዊ የሆነውን ነገር ቁርሾ ማድረግ አስፈለገ? አይ ቲንክ እንዲህ አይነት ጉዳዮችን ሐሳቡ እንደ ሐሳብ መነሳቱ ባይከፋም ሐሳቡን ነገር ግን የሐሳቡን ከጀርባ ያለውን ተልእኮ መሰረት እያደረገ ታሪክን፣ ኢትዮጵያዊ ማንነትን፣ መሰረትን የማጥፋት ነገር ያለው እንደሆነ መሟገት የሁላችንም ኃላፊነት ነው ብዬ አምናለሁ። በኔ በኩል መስከረም 1ን እስቲ እንመልከት። መስከረም 1 ዘመን አቆጣጠር እንዴት ነው ሊጠፋ የሚችለው? መስከረም የሚለው ቃሉ ራሱ ምንም ነው የሚያመላክተው? ወራቶቻችን እኮ ሰንደይ የፀሐይ ቀን ምናምን የሚለው መንደይ የጨረቃ ቀን እየተባለ አይደለም እኮ የኛ እያንዳንዱ ነገር ግን ከስነ ፍጥረት ጋር የተገናኘ ኃያልነትን የሚያሳይ ነገር ነው ማለት ነው። ይህ እኮ ሊያግባባን እንጂ የሚገባው ሊያራርቀንና ጭራሽ አጀንዳ ልንሆን አይገባም። መስከረምን ስንመለከት ዝናቡ አልፎ ፀሐይና አበቦች የሚፈኩበትን ተስፋን የሚመነጭበትን ነው እንድናይ የሚያደርገን። እንዴት መስከረም 1 ጋር እንጣላ? የምንጣላው ነገር ጠፍቶን ጭራሽ መስከረም ላይ እንጣላ ከመስከረም ጋር። አሁን ደግሞ ትንሽ ቆይተን ሰኞና ማክሰኞም ጋር ልንጣላ ነው ማለት ነው። ስለዚህ አይ ቲንክ ምንም እንኳን
የኢትዮጵያ ዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር መሰረት ያደረገ ቢሆንም ነገር ግን ይሄ ዘመን አቆጣጠር ድንበር ተሻግሮ ሀገር አቀፍ ሆኗል። ስለዚህ ይሄን ሀገር አቀፍ የሆነን ነገር ማጥፋት የምክክር ኮሚሽኑ ዓላማ ነውን? እስቲ ከዚህ ጋር በተያያዘ የእናንተ ሀሳብ አስተያየት ምንድን ነው? እንሞግት፣ እንነጋገር፣ ግብአት እንስጥ። ውጭ ሆነን ተመልካች ብቻ ሳይሆን አድማጭ ብቻ ሳይሆን ሀሳብ ሰጪዎች ምንድን ነው ሀሳብ አስተያየታችሁን ስጡ። እንግዲህ ይሄ ነገር የሚጀምረው ከክርስቶስ ልደት በፊት ነው። አሁን ሰዎች ከሃይማኖት ጋር ለማገናኘት ይሞክራሉ። ኢትዮጵያን ካሌንደር ሃይማኖት የከበረ ነገር ነው። ይሄ ግን ከዑደት ጋራ ነው የሚያያዘው። ከፀሐይ ከጨረቃ ከከዋክብትና ከዓለም ታሪክ ጋራ የሚያያዝ ከክርስቶስ ልደት በፊት ነው ይሄ ጉዳይ የመጣው። የቅድመ ልደተ ክርስቶስ 753 ዘመን የሮምን ከተማ የመሰረተው የሮም የመጀመሪያው ንጉስ ሮሙሉስ ሮምን የመሰረተ እሱ ነው። የሮም ካሌንደርን ፈለሰፈ። አሁን ይሄ ሁሉ የሮም ካሌንደርን ተቀበሉ ካልሆነ በቀር ትርጉም የለውም። እና የሮም ካሌንደር የዘመን አቆጣጠር እንግዲህ ከዩሊዮስ ወይም ከጁሊያን አቆጣጠር በፊት የነበረ ነው። 10 ወራት ብቻ ነበራት። አይገርምም? ያኔ እኮ 12 ወር እየተባለ በሚተነተንበት እና ባቢሎን በሚቀምሩበት እኛ በምንቀምርበት ዘመን አውሮፓ 10 ወራት ነው። ማርች ላይ አዲስ ዓመታቸውን መግቢያ ያደርጋሉ። ይሄ በጣም ወሳኝ ነው። ማርስ ማለት ደግሞ የጎድ ኦፍ ዎር የጦር አምላክ ነው። ወሩ ራሱ በጣዖት ስያሜ የተሰየመ ነው አብዛኛው ወር። ስለዚህ ምን ያደርጋል መሰለ ወራቹን ግማሹን 30 ግማሹን 31 ኢቭን ነምበር ለነሱ ጥሩ አይደለም። አሁን ሙሉ ቁጥር ማለት ነው። ጎዶሎ ቁጥር በጣም ይወዱ ነበር። ስለዚህ ለሚፈልጉት 31 እያደረገ ቀጠለና የሚገርመው ጥርና ፌብሩዋሪ ወይም ጃንዋሪና ፌብሩዋሪ የሚባል ወር አልነበራትም አውሮፓ። ከክርስቶስ ልደት በፊት ነው እየገሰገስን ያለነውና አንድ አመት ብለው የሚቆጥሩት 304 ቀናት ነው። 304 ቀናትና 61 ቀናቱ ክረምት ነው። ስለዚህ ክረምቱ ስለሚጠሉት በቃ ከስራ ውጪ የጨለማ ወር ብለው ነው የሚያስቡት። ስለዚህ ከቁጥር ያስገቡት። ልዩነቱን እዚህ ላይ በጣም ማየት ያስፈልጋል። ከዛ ሁለተኛው የሮም ንጉስ ኑማ በ713 ከክርስቶስ ልደት በፊት ጃንዋሪና ፌብሩዋሪን ጨመረ ማለት ነው። ጃንዋሪን ሲያቋቁም ጃኑስ የሚባል ጣዖት ነው። ዘ ጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበርና የመዝጊያ አምላክ ነው። 2 ፊት አለ። የሮማን ከተማ ይጠብቃል ከፊትም ከኋላም ተብሎ ስታቹ ሐውልቱ ተሰርቶ ሮም በር ላይ የሚቆም። ፌብሩ ማለት ፌብሩዋ ማለት በላቲን መንጻት፣ ለጣዖት የመንጻት ስርዓት የሚከበርበት ነው። ስለዚህ ያም ቢሆን እንግዲህ 355 ቀናት ነው የሆነው። ጨመረ 2 ወር ሲጨምር። ያም ቢሆን ከፀሐይ ሳይክል ጋር አይሄድም። ምክንያቱም ፀሐይ 365 ዕለታት ወደ ጨረቃ ይቀርባል እንጂ ፐርፌክት የሆነ ሶላር ካሌንደር አይሰጥም። ይህም ቢሆን ሙሉ ነው ማለት አይቻልም። ስለዚህ ፌብሩዋሪን ሲጨምሩ 28 አደረጓት። እድለቢስ ናት ማለት ነው። 28 የእድለቢስ ቁጥር ነው ለነሱ ሙሉ ቁጥር። አዲስ ስለሆነች እድለቢስ ናት ብለው ፌብሩዋሪን 28። ለኛ የካቲት እድለቢስ አይደለም። ጃኑስ የሚባልም ጣዖት የለም ኢትዮጵያ እንደ ኢትዮጵያ። ከዛ ዩሊዮስ ጋር መጣ። አሁን ወሳኙ ክፍል ነው። ይሄ ከክርስቶስ ልደት በፊት 46 ዘመን ይቀድማል። 45 ዓመት ወደዛ ይሄዳል። እሱ ነው እንግዲህ ያስተካከለው፣ ለማስተካከል ሞከረ። አንድ ዓመት 365.2422 ያው ከ15 ኪክሮስ ከ6 ካሊት የሚባለውን የፀሐይን አቆጣጠር አመጣ ከሌሎች ህዝቦች ማለት ነው። በ4 ዓመት አንዴ ጳጉሜንን አጥፍተዋታል። የላቸውም ሲጀመር ነው 3 ወር ያልነበራቸው ናቸው። እንኳን ስለ ጳጉሜን አስቡ። ባቢሎን ምናምን ግን ይሄ በዚህ የረቀቁ ነበሩ እነ ማያ ህዝቦች። አሁን ምን አደረገ? ፌብሩዋሪን 29 ያደረገ ማለት ነው። እኛም ምን ችግር የለም ጳጉሜን 6 እንደስናደርግ እነሱ ደግሞ ፌብሩዋሪ 29 በ4 ዓመት አንዴ ያደረገ። ስለዚህ የሰሩትን ስህተት ለማስተካከል ብሎ 90 ተጨማሪ ቀናት ነው ዩሊዮስ የጨመረው ሮማ። ያ እንግዲህ ያ ማለት ምን ይባላል? የግራ መጋባት ዓመት ተብሎ በታሪክ ተመዝግቧል። ህዝቡ ግራ ተጋባ። 445 ቀን ሲሆንብህ ድብልቅልቅ ነው ያለባቸውና 46 ጥር ላይ የጁሊያን ካሌንደር ሀብሎ ጀመረ። የግራ መጋባት ዓመት የጀመረበት ዓመት ነው። ከዛ በኋላ እንግዲህ ምን አደረገ? ዓመተ ዩሊዮስ ኩንቲሊስ የምትባለውን እነሱ ኖር ጁላይ አሰኘ። ከሞተ በኋላ ጁላይ የተሰየመው በዩሊዮስ ቄሳር ነው። ለክብሩ 1 ዕለት ተጨመረ። ታዲያ ዩሊዮስ ቄሳር የኢትዮጵያ ንጉስ ነው። እንደኛ 31 ቀን ምን ጨመረለት ለክብሩ? ጃንዋሪ ያ ጃኑስ ነው፣ ጣዖት ነው። 1 ቀን ተጨመረለት ያው ለጣዖቱ ክብር ተብሎ። እንደገና ደግሞ ሴክስቲሊስ የሚባለውን ደግሞ አውግስጦስ ቄሳር ወደ 8 ዓመት ቀደም ይላል ከክርስቶስ ልደት በፊት። እዛ ላይ ደግሞ ስለ ክብሩ
ኦገስት ደግሞ ኦገስት ተብላ ተሰየመች ይቺ ወር። ለክብሩ ደግሞ እንደገና ከሌላ ወር ተሰርቆ አንድ ዕለት ተጨመረ ማለት ነው 31። ታዲያ ኢትዮጵያ ዩሊዮስ ገዝቷታል ወይስ አውግስጦስ ገዝቷታል? 31 30 ልታደርግ የምትችለው ጃኑስን ታመልካለች አታመልክ? ፌብሩዋሪ ጣዖት ነው። ፌብሩም ማለት ነው። ማርች ማለት መጋቢት ማለት አይደለም ሲጀመር። መጋቢት ማለት ኢኩኖክስ ሳይንስ ነው። ቀንና ሌሊቱ እኩል የሚሆንበት የመመጋገብ ማለት ነው። በጣም ሳይንቲስቶች ነበሩ አባቶቻችን፣ ሳይንቲስቶች ነበሩ። ማርች ብትል ግን ማርስ የሚባል ዘጎድ ኦፍ ዎር ነው፣ የጦር አምላክ የተሰየመ ነው። መጋቢት ሚያዝያ ኤፕሪል ብትል አፍሮዳይት የምትባል የጎደስ ናት። እቺ ደግሞ ሴት ጣዖት ናት። ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ፣ የጋብቻ ለሷ ክብር የተሰየመ ነው። ግንቦት ብትል ማያ የምትባል እቺም ጣዖት ናት፣ ዘጎደስ ናት፣ የእናትላት ዘመድ ናት ተብላ የምትጠራ ናት። ሰኔ ሌላ ነው። ሰኔ ብትል በኢትዮጵያ ወርሃ ዘር ሰናይ መልካም ዘር የሚዘራበት ወር ነው፣ ከዘር ጋር የተያያዘ ነው። ጁን ብትል የጁፒተር ሚስትና እህት ተብላ የተመለከች ጎደስ ናት። ሐምሌ ብትል ሐመልማል በክረምቱ የሚለመልምበት ነው፣ ከተፈጥሮ ጋር አያያዛል። ጁላይ ብትል ጁሊየስ ቄሳር ነው። ነሐሴ ብትል ንሂስኒሶት ማለት ጥብቀት ጽናት ማለት ነው። ምክንያቱም ዘሩ መሬት የሚይዝበት ነው። ኦገስት ብትል አውግስጦስ ቄሳር ነው። እንዴት የሰማይና የምድር ያህል እኮ ነው ልዩነቱ። ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር 7 8 9 10 ለኛ መስከረም 7ኛ ወር አይደለም። መስከረም ስትል መስ ማለት መስ የመሸ ከረም ክረምቱ የሚመሽበት ነው፣ መጸው የሚበትበት ለማለት ነው። ስለዚህ በጣም የሰማይና የምድር ልዩነት አለው ማለት ነው። አሁን ቅርብ በ1582 ጎርጎሪዮስ ተነሳ። ደግሞ እሱም የሮም ፖፕ ነው። የሮም ፖፕ ተነሳ 365 ዕለት ከ6 ሰዓት የሚለውን አቆጣጠር ለውጦ 365 ዕለት ከ5 ሰዓት ከ48 ደቂቃ ከ46 ሴኮንድ ነው። ጥቅምት 5 ታሪካዊ ዕለት ነው። ነገ ጥቅምት 15 ነው ብሎ አወጀ እና የ10 ቀን የ11 ቀን ክፍተት ተፈጠረ ማለት ነው። ይሄ ማለት ነው ጁሊያን ካሌንደር። እሱ የሮም ፖፕ ነው፣ የኢትዮጵያ ፖፕ አይደለም። የሮም ካቶሊክ ፖፕ የነበረ ነው እና እኛ ሮማውያን አልገዙንም እኮ ሊገዙንም አይችሉም። ስለዚህ ዓለም እንደውም አልተቀበለውም። መፈክር ይዘው ጊቭ አስ ባክ አወር 11 ዴይስ 11 ዕለታችን ይመለስ ብሎ ያለም ህዝብ ተቀብሏል። እና በካቶሊክ ስር ተጽዕኖ የነበሩት ተገደው ተቀበሉ። ኢቭን ዓለሞች ራሱ አሁን ቱርክ እንኳን ይሄን ተቀበለችችን 11 ቀን 1926 ቅርብ እኮ ነው። ወይም ኢራን ወይም አፍጋኒስታን አንቀበልም ብሎ በአቋማቸው የጸኑ ነው። ኢትዮጵያ እንግዲህ የአፍሪካ ሀገሮች የቀኝ ግዛት ቀንበር ተጭኖባቸዋል። ኢትዮጵያውያን ግን ይሄን ታሪክ ለማቆየት ነው ያን ሁሉ ደም ያፈሰሱት ማለት ነው። አድዋ ላይ ፈሰሰው የከበረ ደም፣ በጣም ጎልድ የወርቅ ደም ፈሰሰ ደም። ስለዚህ የዓለም ታሪክ ጠባቂ ናት። አንደኛ ይሄ ሁሉ የመጣው ከሮም ነው። ታውቃለህ፣ ሮም ለጋይ ነው የመጣ ጉዳይ ነው። ቅድም ዶክተር የጠቀሰው የ7 ዓመትም ዲዮናሲዮስ ኤክሲጊዩስ የሮም መነኩሴ ነው። 7ቱን ዓመት የጨመረው 6ኛው ክፍለ ዘመን ላይ ኢትዮጵያ ብቻ 7ቱን ዓመት ጠብቃ ያለች ናት። አይገርም? እነ ዩሊዮስ ካደረጉት ጠብቃ ያለች ናት። ስለዚህ በዓለም አቀፍ ደረጃ ብዙ ብትፈተን አይገርም ነው። ተራ ነገር ላይ እኮ እንትን አይሄድም አይደለም። የያዝነው ነገር እኛ ባናቀውም ክቡር ነው፣ ሌላው አውቆታል። ችግሩ በትምህርት ስርዓታችን ይሄ ሁሉ እንዳይገባ ተደርጓል። ትውልዱ እንግዲህ አሁን እኛ ጃፓናዊ በትምህርት ክፍል ውስጥ ያለ ኃላፊ የጃፓንን ዕውቀት ማስጠበቅ አለበት አይደል? ምክንያቱም የጃፓን ነው ተብሎ የተሾመ አይደል? የቻይናም ከሆነ የቻይና፣ አሜሪካም ከሆነ የአሜሪካ ጥቅም ይጠበቃል። ኢትዮጵያ ተብለ ደግሞ የኢትዮጵያን ዕውቀት ማልማት ግዴታም ነው። እንግዲህ ወደ ኋላ ዘመን ወደነ ዩሊዮስና ጎርጎሪዮስ መንፈስ ተመልሰን ኢትዮጵያን 30 አድርጎ ማመሰቃቀል ማለት የመጨረሻ የጨለማ ኢራ ማለት ያ ነው። ዳርከስት ኤጅ የምትለ ማስፈር ነው እና ይሄም ይሆን አይደለም ለማለት ነው። አሁን ፍልሰታ መታለችና ልብ ብላችሁ ስሙ በደንብ ይውላችሁ። እቺ የፍልሰታ ጾም ስመጣ አብዛኛውን ሰው በረከት ረድኤትና ብዙ የመጻኢ ዕድሉን የሚያይበት ተስፋ ጾም ነው። ሱባኤ ስገቡ ወይም ደግሞ የተለያየ ቤትም ሆናችሁ በምትጾሙ ጊዜ እባካችሁን ቀልባችሁን ሰብስባችሁ በደንብ ከበረከት ላለመጉደል ጾሙ፣ ጸልዩ፣ ልብ በሉ። በመጀመሪያ ደረጃ ይውላችሁ ቀድማችሁ ለምሳሌ ከ3 ቀንም በፊት ይሁን ከሳምንትም በፊት ይሁን ኦሬዲ አሁን ሳምንት ስላለ ነፍስ አባታችሁን አግኝታችሁ ተባረኩ፣ ንስሐ ግቡ ቀድማችሁ ማለት ነው። በተለይ መቁረብ የምትፈልጉ ሰዎች ማለት ነው። ከዛ በኋላ እቺን ፍልሰታን እየቆረባችሁ እየሰገዳችሁ
በስነ ስርዓት ቆማችሁ ወገባችሁን ቅጥቅጥ እያደረገውን ቢሆን ንፋሱ፣ ወጀቡ ወዘተርፈው በደንብ ጠንክራችሁ ከቆማችሁና ከጸለያችሁ እጅግ ብዙ በረከትን ትወስዳላችሁ። ስፔሻሊ 2019 ዓመተ ምህረት የእናንተ ይሆናል። ምክንያቱም እግዚአብሔር ከእናንተ ጋር ስለሚታረቅ በዚህ በጾም ወቅት ከእግዚአብሔር ጋር ጥሩ አድርጋችሁ ታረቁ። ጥሩ አድርጋችሁ ማለት ነው። ከዛ በኋላ ለ2019 ዓመተ ምህረት አምላክ እግዚአብሔር 2018ን ያየነውን መከራ፣ ያየነውን ስቃይ፣ ያየነውን በዘር መከፋፈል፣ ያየነውን የሞትና የመከራ ጊዜ፣ ያየነውን ደግሞ ክፉ ዘመን ሁሉ አሳልፎ 2019ን የኛ እንዲያደርገው የኛ የራሳችን በቃ በስነ ስርዓት የምንወልድበት ልጅ አጣን፣ ደግሞ ገንዘብ ያጣን ሰርተን የምናተርፍበት፣ በመተት በአስማት በድግምት የታሰርን ደግሞ ነፃ የምንወጣበት፣ የምንቆርብበት፣ የምንሰግድበት፣ የፈጣሪ ማደሪያ የምንሆንበት፣ ፍቅረኛ ያጣን ፍቅረኛ የምናገኝበት ይሁን። ይህም በተመለከተና መሰል ነገሮችን ሃይማኖታዊ ነገሮቻችሁ ጠበቅ እንዲልና ሌሎችም ጥሩ ጥሩ ነገሮች ወደ ህይወታችሁ እንዲመጡና እነዚህም በመሰሉ ምክርም አንዳንድ ነገርም ከፈለጋችሁ ባዮ ላይ ስልክ ያለ ደውሉልኝ። ሱባኤ እንዴት ይገባል፣ ምን እናርግ የሚሉ አዳዲስ የሆኑ ሰዎች ሱባኤ ከዚህ በፊት ገብታችሁ ማታቁም ደውሉልኝ። ያ ብቻ አይደለም፣ አንዳንዶቻችሁ ቤተክርስቲያኑ ስርዓተ ቤተክርስቲያን የሚጎላችሁ እንዴት መቆረብ እንዴት መስገድ እንደሚገባ ማታቁ ጭምር ደውሉልኝ። ባዮ ላይ ስልክ ያለ እናውራ። እባካችሁ አሁንም በድጋሚ እነግራችኋለሁ፣ ተጠንቀቁ ከአጭበርባሪዎች። ይሄ ለመተት ላይ ነጥላ ለእንትን ምናምን አገርጋሪ ነው ድግምት ነው የሚሉ ሰዎችን ተጠንቀቋቸው። ስርዓት የሚያዙ እናንተም ገንዘባችሁንም እናንተነታችሁንም አትስጡ። ልባችሁን ለሰይጣን አትክፈቱ። እባካችሁ ሰላማችሁ ይብዛ። በተረፈ ይሄን ይመስላል የዛሬው ፕሮግራማችን። ከወዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ እንገናኛለን። ሰላም